ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ ከባለፈው በቀጠለ ፓርቲቱን የዩኒት 5 ጀምረናል። ባለፈው ታስታውሳላችሁ ዩናይትድ ኔሽን የሚለውን ኦርጋናይዜሽን ኦፍ ዩናይትድ ኔሽንን በሰፊው በደንብ ተረድተን አልፈናል አይተናል። እና ከሱ በቀጠለ ደግሞ አሁን ዘ ራይዝ ኦፍ ሱፐር ፓወር ኤንድ ዘ ቢጊኒንግ ኦፍ ዘ ኮልድ ዋር የሚለውን የአምስተኛው ዩኒት ሌላኛው ቶፒክ የሆነውን እናያለን ማለት ነው። ሰው በዚህ ቶፒክ ላይ ዘ ራይዝ ኦፍ ሱፐር ፓወር ምን እንደሆነ፣ እነማን ናቸው ደግሞ ሱፐር ፓወሮች የሚባሉት፣ በተጨማሪም ደግሞ ዘ ቢጊኒንግ ኦፍ ዘ ኮልድ ዋር ወይንም ደግሞ ቀዝቃዛው ጦርነት የምንለውን በሰፊው እናያለን ማለት ነው። ስለዚህ እስከ መጨረሻው ከኛ ጋር እንድቆዩ በትህትና እንጠይቃለን። አብራችሁን ሌትስ ስታርት ፍሮም ዘ ፖስት ወርልድ ዋር ዘ ሰከንድ ወይንም ደግሞ ከወርልድ ዋር ዘ ሰከንድ በኋላ ከሁለተኛ ዓለም ጦርነት በኋላ ምን እንደነበር በአጭሩ ለማየት እንሞክር። ከሁለተኛ ዓለም ጦርነት በኋላ ምንድነው የተፈጠረው? ከ1945 እስከ 1947 the conclusion of World War II in 1945 left much of Europe and Asia devastated። ምን ማለት ነው? ሁለተኛ ዓለም ጦርነት አውሮፓ እና ኤዥያን አውድሞ ነበር። የሁለተኛ የዓለም ጦርነት ውጤት ከሆኑት ውስጥ አንዱ ምንድነው? ዩሮፕ እና ኤዥያ በጣም ተጎሳቅላ ወድማ ተጎድታ ነበር በጦርነቱ ምክንያት ማለት ነው። ላይክ እነ ጃፓንን ብናይ፣ እነ ጀርመንን፣ እነ ኢንግላንድን ብናይ በጣም ተዳክሞ ነበር። ትራዲሽናል ኢሮፒያን ፓወር ሰቻስ ግሬት ብሪቴን እንዳልኳችሁ ብሪቴን ወይንም ኢንግላንድ ምንላትን፣ ፍራንስ፣ ጀርመኒ ወር ኢኮኖሚካሊ ዊክንድ ኤንድ ፖለቲካሊ ኤግዞስትድ። ምን ማለት ነው? እነዚህ ግሬት ብሪቴን ኢሮፓ ላይ ትራዲሽናል ፓወር የነበራቸው፣ ግሬት ብሪቴን ማለት ስሟን ራሱ ያገኘችው ፖለቲካሊ ሱፐር ፓወር ስለነበረች ነበር በዛ ሰዓት። ነገር ግን ግሬት ብሪቴንን፣ ፍራንስ፣ ጀርመኒ ከሁለተኛ ዓለም ጦርነት በኋላ ምን ሆነ ነበር? ኢኮኖሚካሊም ፖለቲካሊም ዊክንድ እና ኤግዞስትድ ሆነው ነው። በጣም ወድመው ነበር ማለት ነው። ኢኮኖሚካሊም ኢኮኖሚያቸው ወድቆ ነበር። ፖለቲካሊም ደግሞ የተረጋጉ ወይንም ደግሞ ፓወር የነበራቸው ስቴቶች አልነበሩም ከሁለተኛ ዓለም ጦርነት በኋላ ማለት ነው። into this power vacuum emerged nations that had survived the war with their industrial bases intact and the military capability enhanced. The United States of America and the Union Soviet Socialist Republics። ምን ማለት ነው? ነገር ግን እንዲህ ቫኪዩም ወይንም ደግሞ እንደዚህ ሆኖ ሳለ ነገር ግን ሁለት ካንትሪዎች into this power vacuum emerged two nations ማለትም ሁለት ኔሽኖች ግን ይሄን ነገር የነበረውን ነገር ነግሬያችኋለሁ በአውሮፓ እና ኤዥያ ምን እንደሚመስል። ነገር ግን እነዚህ ሁለት ካንትሪዎች had survived the war ዋሩን ሰርቫይቭ አድርገው ነበር with ኢንዱስትሪያል ቤዛቸው ማለት ነው። ኢንዱስትሪያል ቤዛቸው እንዳለ ሚሊተሪያቸውም ኬፓቢሊቲያቸው እንዳለ ተጠናክረው ይሄንን ወቅት ወይንም ደግሞ የሁለተኛ ዓለም ጦርነት በኋላ የተፈጠረውን ጫና መቋቋም ችለው ነበር። እነዚህ ማን ናቸው? ዩናይትድ ስቴትስ ኦፍ አሜሪካ እና ዩኒየን ሶቪየት ሶሻሊስት ሪፐብሊክ ናቸው ሁለቱ ማለት ነው። ዩናይትድ ስቴትስ ኦፍ አሜሪካ እና ዩናይትድ ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ ናቸው። እነዚህ ሁለቱ ግን ይሄን ውጥረት ተቋቁመው ሰርቫይቭ ማድረግ ችለው ነበር። ኢመርጅ ኦን አስ የሱፐር ፓወር ማለት ነው። ከዚህ በኋላ ነው የሚጀምረው ነገሩ። these two nations with fundamentally opposing political and economic system would dominate international affairs for the next 4 decades in what became known as the Cold War. ምንድነው? መጀመሪያ ዘ ራይዝ ኦፍ ሱፐር ፓወር ነው እያየነው። ዘ ራይዝ ኦፍ ሱፐር ፓወር ማለት ነው ሀያላን ሀገሮች እንዴት እንደተነሱ ነው እያየን ያለ ነው። ሀያላን ሀገሮች የምንላቸው እነዚህ ሁለቱ ኔሽኖች ናቸው። ከሁለተኛው ዓለም ጦርነት በኋላ የተፈጠረውን ውድመትና ጫና ተቋቁመው ሀያል ሀገር የሆኑት እነዚህ ሁለት ካንትሪዎች ናቸው። እነዚህ ሁለት ካንትሪዎች ወደ ምን ገቡ? ወደ ኮልድ ዋር ለምን ገቡ? እነዚህ ሁለት ካንትሪዎች ዘ ኔክስት 4 ዲኬድ የሚባለውን ወይም ደግሞ 4 10 ዓመታትን ፖለቲካሊ እና ኢኮኖሚካሊ ኦፖዝ አደረጉ፣ ተቃረኑ ማለት ነው። ዩናይትድ ስቴትስ ኦፍ አሜሪካም የራሷ ፖለቲካል እና ኢኮኖሚክ አይዲዮሎጂ ያላት፣ ዩኒየን ኦፍ ሶቪየት ሶሻሊስት እሷም ሪፐብሊክም የራሷ ፖለቲካል እና ኢኮኖሚካል አይዲዮሎጂ አላት። ይሄ ነገር ምን ፈጠረ?
ኦፖዚንግ ፈጠረ ወይም ደግሞ ቅራኔ ፈጠረ ማለት ነው። ይሄ የተፈጠረው ቅራኔ ምን ተብሎ ተጠራ? ኮልድ ዋር ተጠራ። እዚህ ጋር እንደውም በደንብ ማየት ያለብን ነገር አለ። እዚህ ጋር ማየት ያለብን ነገር ምንድን ነው? ይሄ ኮልድ ዋር የሚለውን ፖይንት በደንብ ማየት ወርዷን ኮልድ ዋር ምን ማለት ነው? በአማርኛ ቀዝቃዛ ጦርነት። የተጣረሰ ነገር አለው አይደል? ቢኮዝ ዋር ብሎ ኮልድ ሊሆን አይችልም። ምክንያቱም ዋር አስከፊ ነው፣ በጣም ሰቅጣጭ ነው፣ ሆት ነገር ነው አይደል? ጸብ ነው፣ ብዙ ነገሩ ኮልድ አይሆንም፣ ሊቀዘቅዝ አይችልም ጦርነት። ለምንድን ነው ኮልድ ዋር የሚለው ሚኒንግ የያዘ የሚለውን በደንብ ማየት አለባችሁ። ቢኮዝ እንደነገርኳችሁ ዋር ተብሎ ኮልድ የሚሆን ነገር አይኖርም አይደል? ይሄንን ነገር በደንብ እናያለን፣ ኮልድ ዋር ለምን እንደተባለ ማለት። ምንድን ነው ማየት ያለባቸውን ዘ ራይዝ ኦፍ ሱፐር ፓወር የሚለውን አይተናል ማለት ነው። ማን ናቸው ሱፐር ፓወር የምንላቸው ማን ናቸው፣ እና ደግሞ እንዴት ወደዚህ ሀያል ለመሆን ቻሉ የሚለውን አየን ማለት ነው። ዘ ኤንድ ኦፍ ወርልድ ዋር ሰከንድ ሳው ኤ ሺፍት ግሎባል ፓወር ፍሮም ትራዲሽናል ኢሮፒያን ኢምፓየርስ ቱ ዶሚኔት ሱፐር ፓወርስ። ስለዚህ ይሄ ሁለተኛ ዓለም ጦርነት ምን አመጣ? በፊት ትራዲሽናል ኢሮፒያን ኢምፓየር ከምንላቸው ከግሬት ብሪቴን፣ ፍራንስ፣ ጀርመኒ ምናምን ሺፍት አድርጎ ሱፐር ፓወር ወዴት ሄደ? ወደ ዩኤስ እና ወደ ዩኤስኤስአር ወይንም የአሁኗ ራሽያ ምንላት ጋር ሄደ ማለት ነው። ስለዚህ እነዚህ ሁለት ሀገሮች ሀያል ሀገር ወይንም ሱፐር ፓወር ሆኑ ማለት ነው። ማና ማን? ዩኤስኤ እና ዩኤስኤስአር። ዘ ዩኤስኤ ኢመርጅድ ዊዝ ዘ ስትሮንግ ኢኮኖሚ ኤንድ ወዝ ዘ ወርልድ ሶሎ ኒውክሊየር ፓወር አፍተር ቦምቢንግ ሂሮሺማ ኤንድ ናጋሳኪ ኢን 1945። ምንድን ነው የሚለን? ዩኤስኤ እንዴት ሱፐር ፓወር እንደያዘች ለማየት ያክል ነው። ዩኤስኤ ስትሮንግ ኢኮኖሚና ሶሎ ኒውክሊየር ፓወርን ያላት ሀገር ሆነች። እንዴት ሆነች ካስተዋላችሁ? ሁለተኛ ዓለም ጦርነት ላይ አሜሪካ ሂሮሺማ እና ናጋሳኪ በሚባሉ ከተሞች ላይ ቦምብ አድርጋ ነበር፣ ኒውክሊየር ፓወር። ያንን መጠቀሟ ሶሎ ወይንም ደግሞ ብቸኛ የኒውክሊየር ፓወር ያላት ሀገር ሆነች። በተጨማሪ ደግሞ ስትሮንግ ኢኮኖሚ አጠናክራ ነበር ወይንም ደግሞ ሰርታ ነበር። ዩኤስኤ ምን መሆን ቻለች ማለት ነው? አሁን ላይ ሱፐር ፓወር መሆን ቻለች ማለት ነው። ኢት ኤክስፓንድድ ኢትስ ፖለቲካል ኤንድ ሚሊታሪ ኢንፍሉዌንስ አክሮስ ኢሮፕ ኤንድ ዘ ኤዥያ ፓሲፊክ። ስለዚህ አሜሪካ እንደዚህ አይነት ፓወር ስታገኝ ምን ማድረገች? የራሷን ፖለቲካልና ሚሊታሪ ኢንፍሉዌንሷን ወደ ኢሮፕ እና ወደ ኤዥያ ፓሲፊክ ማስፋፋት ማሰራጨት ጀመረች። ስለዚህ ዩኤስኤ እንዴት ሱፐር ፓወር ሆነች? እንዳልኳቸው ስትሮንግ ኢኮኖሚ ኢመርጅ አድርጋ ነበር። ከዛ ደግሞ ሶሎ ኒውክሊየር ፓወር መኖሩ ምን አረጋት? ከፍተኛ ስትሬንግ ሰጥቷት ብቸኛ ሱፐር ፓወር እንድትሆን አገዛት በዛ ሰዓት። በተጨማሪ ደግሞ ዩኤስኤስአር ምን አገኘች? ዲስፓይት ሰፈሪንግ 20 ሚሊዮን ዴዝ ኤንድ ማሲቭ ኢንዱስትሪያል አግሪካልቸር ዳሜጅ ዘ ሶቪየት ዩኒየን ኢመርጅድ አስ ሱፐር ፓወር። የሚገርማችሁ ነገር ዩኤስኤስአር ላይ ወደ 20 ሚሊዮን ዴዝ ወይንም ደግሞ ሞት በዋሩ በሁለተኛ ዓለም ጦርነት ተከስቶ ነበር። ነገር ግን ይህንንም ኢንዱስትሪያልም አግሪካልቸርም 20 ሚሊዮንም ዴዝ ተቋቁማ ምን ሆነች? ሶቪየት ዩኒየን የሚል ኢመርጅ ሆና ሱፐር ፓወር ነች። ጆሴፍ ስታሊን ሶት ቱ ክሬት ኤ በፈር ዞን ኦፍ ሳተላይት ኔሽን አሎንግ ኢን ዌስተርን ቦርደር ቱ ፕሮቴክት አጌንስት ፊውቸር አታክስ። ስለዚህ ጆሴፍ ስታሊን የሚባለው የራሽያ መሪ በሰዓቱ የነበረው ዩኤስኤስአር ምን አረገ? በፈር ዞን ብሎ ሳተላይት ኔሽን አድርጎ ዌስተርኑን ከኢስት ለይቶ ፊውቸር አታክ ላይ ከሚደርስበት እንዲገድብ አድርጎ ላይን ሰራ። ላይን ማለት ያዘ ግማሾቹ ላይክ ራይዚንግ ቴንሽን ተብሎ የተነሱ ነገሮች አሉ፣ ቀጣይ እናቸዋለን። ግን ከዛ በፊት ፖላንድ፣ ሮማኒያ፣ ቡልጋሪያን፣ ሃንጋሪን ስታሊን ይዟቸው ነበር። ለምን ብሎ ፊውቸር አታክ ላይ ቢመጡ ብሎ ቦርደር ካንትሪዎችን ወይም ደግሞ የራሱን ላይክ እንደ ኮሎኒ የያዛቸው ካንትሪዎች ነበሩ፣ በፈር ዞን ብሎ ማለት ነው። ሳተላይት ኔሽን የሚባሉት ላይክ እንደ ፖላንድ፣ ሮማኒያ፣ ሃንጋሪ ምናምን ማለት ነው። ስለዚህ በዚህ ምክንያትም ዩኤስኤስአር ምን ሆነች? አሁንም ሱፐር ፓወር ሆነች። ስለዚህ ምን ተፈጠረ? ሁለት ሱፐር ፓወር ተፈጠረ። ማናማን? ዩኤስኤ እና ዩኤስኤስአር ማለት ነው። ዘ ራይዚንግ ቴንሽን ቢትዊን 1945 ኤንድ 1947 ሪሌሽንስ ኦርድ አስ ስታሊን ኮንሶሊዴት ኮንትሮል ኦቨር ኢስተርን ዩሮፕ።
ላይክ ፖላንድ፣ ሮማኒያ፣ ቡልጋሪያ፣ ሃንጋሪ ኤንድ ኢግኖሪንግ ዌስተርን ኮልስ ፎር ፍሪ ኢሌክሽን። ምንድን ነው ጆሴፍ ስታሊን 1945 እስከ 1947 በነበረው ቴንሽን ውስጥ በውድመት ውስጥ በነበረው ብያቸዋለሁ ቅድም። በእሱ ቴንሽን ውስጥ ፖላንድ፣ ሮማኒያ፣ ቡልጋሪያን፣ ሃንጋሪን ምን አለ ተቆጣጠረ፣ ኮንትሮል አረገ፣ ኢስተርን ኢሮፕ የሚባሉትን ማለት ነው። ነገር ግን ዌስተርን ኢሮፖቹ ለፍሪ ኢሌክሽን ወይም ደግሞ ዲሞክራሲ እንደሚሉት ፍሪ ኢሌክሽንን ይፈልጉ ነበር እና እሱን ኢግኖር አድርገው ኢስተርን ኢሮፖችን እንደ ኮሎኒ ኮንትሮል አረጋቸው ማለት ነው። ስለዚህ ሌላ ሱፐር ፓወር ለመሆን የሚጨምር ኃይል አገኘ ማለት ነው። ላይክ እነዚህን ካንትሪዎች ስለተቆጣጠረ ማለት ነው። ይህን ካየን የእነዚህ ሁለት ሀገሮች እንደ ሱፐር ፓወር እንደሆኑ አየን። አሁን ሱፐር ፓወር ብለን ስናወራ ስለማን ነው? ስለ ዩኤስኤ እና ስለ ዩኤስኤስአር። እነዚህ ሱፐር ፓወር ያመጣው ነገር ነው ቀጣዩን ቶፒክ እንድናየው የሚያደርገን ወይም ደግሞ ኮልድ ዋር የሚለውን እንድናይ የሚያደርገን ይሄ ነው። ሁለት ሱፐር ፓወር ተነሳ። እነዚህ ሱፐር ፓወሮች ያመጡት ኮንፍሊክት ምን አመጣ? ኮልድ ዋር የሚለውን ወይንም ደግሞ ሚኒንግ ሁላ ሴም ያልሆነ ሚኒንግ ወይንም ደግሞ ሁለት የማይሄዱ ሚኒንጎችን የያዘ ኮልድ ዋር የሚል ነገር አመጣ። እሱን እኔ ማለት ነው። ዲፊኒሽን ኦፍ ዘ ኮልድ ዋር ዲፋይኒንግ ኦፍ ዘ ኮልድ ዋር ማለት ነው። ዲፊኒሽን ኤ ኮንቲኒዩንግ ስቴት ኦፍ ፖለቲካል ኮንፍሊክት፣ ሚሊተሪ ቴንሽን፣ ፕሮክሲ ዋርስ ኤንድ ኢኮኖሚክ ኮምፒቲሽን ቢትዊን ዘ ዩኤስኤስአር ኤንድ ኢትስ አላይስ ኤንድ ዘ ዩኤስኤ ኤንድ ኢትስ አላይስ። ምን ማለት ነው? ኮልድ ዋር የምንለው ፖለቲካል ኮንፍሊክት፣ ሚሊተሪ ቴንሽን። ፖለቲካል ኮንፍሊክት ማለት በአይዲዮሎጂ ማለት ነው። አይዲዮሎጂያቸውን በደንብ እናያለን እዚህ ከስር። በአይዲዮሎጂ ፖለቲካል ኮንፍሊክት አላቸው። ሚሊተሪ ቴንሽን ማለት ጸብ ሳይሆን ዳይሬክት ጸብ ሳይሆን ሚሊተሪ ላይ አሁን እንደምናየው ማለት ነው። የሆነች ሀገር ሚሳይል ላውንች ታደርጋለች፣ ትሞክራለች እንዳላለ ለማሳወቅ፣ ሌላኛውም ሀገር እኔ ያለኝ ብሎ ለማሳየት ወይንም ደግሞ የሚሊተሪ ፉክክር የለም እሱ ማለት ነው ሚሊተሪ ቴንሽን ማለት። አንዱ ጥሩ የጦር መሳሪያ ይሰራል፣ ከዛ ያው ጥሩ መሳሪያ ጥሩ አይባልም ግን ዘመናዊ የጦር መሳሪያ ይሰራል፣ ከዛ ሌላኛውም ዘመናዊ የጦር መሳሪያ ይሰራል። ለፉክክሩ ምን ይሆናል? ሚሊተሪ ቴንሽን ይፈጥራል። ሚሊተሪ ቴንሽን እና ፕሮክሲ ዋርስ ማለት ደግሞ ሰርድ ፐርሰን ሆነው የሚገቡበት ዋር ማለት ነው። ላይክ አሁን ለምሳሌ ነው ኢትዮጵያና ኢጂፕት ቢጣሉ ወይንም ደግሞ ዋር ቢጀምሩ ሌሎች ካንትሪዎች ኢንሰርድ ዌይ ወይንም ደግሞ ኢትዮጵያን በመደገፍ ኢጂፕትን በመደገፍ የሚገቡት ፕሮክሲ ዋር ይባላል። ትናንሽ ዋር ላይ ድጋፍ እየሰጡ ሶስተኛ ወገን የሚገቡት ነው ፕሮክሲ ዋር የምንለው። ዳይሬክት ራሳቸው አይጣሉም፣ ግን ፕሮክሲ ሆነው ይጣራሉ። ስለዚህ ይጣላሉ ወይንም ይገባሉ ዋር ውስጥ። ይሄንን ነው ፕሮክሲ ዋር የምንለው። ኤንድ ኢኮኖሚክ ኮምፒቲሽን ቢትዊን ዘ ዩኤስኤስአር ኤንድ ኢትስ አላይስ ኤንድ ዘ ዩኤስኤ ኤንድ ኢትስ አላይስ። ምን ማለት ነው? ሌላው ደግሞ ኢኮኖሚክ ኮምፒቲሽን ነበር። ይሄ ሁሉ በማን ውስጥ ነው የነበረው? በማን ነበር? በዩኤስኤስአር ወይንም ደግሞ በራሽያ የአሁኗ ራሽያ በምንላትና በዩኤስኤ ወይም ደግሞ አሜሪካ በምንላት ካንትሪ ነበር። ነገር ግን እነዚህ ካንትሪዎች ምን ነበራቸው? ደጋፊ ነበራቸው። አላይስ የምንላቸው እነሱ ነው። ዩኤስኤስአር ኤንድ ኢትስ አላይስ ስንል የዩኤስኤስአር እና የእሷን ደጋፊዎች እያለን ነው ማለት ነው። ዩኤስኤ እና ኤንድ ኢትስ አላይስ ስንል ዩኤስኤ እና የእሷን ደጋፊዎች ማለት ነው። የእሷን አይዲዮሎጂ የእሷን ኢኮኖሚክ ስትራቴጂ የሚከተሉ የሚደግፏት አሉ። እሱን ነው ኢትስ አላይስ የምንለው። ስለዚህ ፉክክሩ በማን ነው? በዩኤስኤስአር እና በዩኤስኤ ማለት ነው። ልክ እንደ ኳስ አስቡት። እግር ኳስ አለ፣ በአንድ ወገን አንድ ክለብ አለ፣ በአንድ ወገን አንድ ክለብ አለ። ሁለቱ የሚያደርጉት ውስጥ ሌላው ደጋፊ አለው፣ ሌላውም ደጋፊ አለው። በዛ ውስጥ ያለ ኢንዳይሬክት ዋር ማለት ነው። ዳይሬክት አይደለም ዋር። ቅድም ኮልድ ዋር የሚለው ሚሊንግ የሚያዘው ለዛው ነው። አሁን እናየዋለን። ዋይ ኮልድ የሚለውን እኔ ለምሳሌ ዋይ ኮልድ ኢትስ ዋዝ ኮልድ ኤ ኮልድ ዋር ቢኮዝ ዜር ዋዝ ኖ ዳይሬክት ኤንድ ላርጅ ስኬል አርምድ ኮንፍሊክት ቢትዊን ዘ ቱ ሱፐር ፓወርስ። ምን ማለት ነው? ዳይሬክት ዋር የለም። ዳይሬክት ዋር ማለት ሁለቱም ሀገሮች ሄደው ዳይሬክትሊ በሚሊተሪ የሚዋጉበት ዋር አይደለም። ምንድነው? ኢንዳይሬክትሊ የሚያደርጉት ዋር ነው። ላይክ ቅድም በጠቀስናቸው በፖለቲካል ኮንፍሊክት፣ በሚሊተሪ ቴንሽን፣ በፕሮክሲ ዋር፣ በኢኮኖሚክ ኮምፒቲሽን ምናምን የሚጣሉት ወይም ደግሞ የሚፎካከሩት ነገር ነው እንጂ ቀጥታ ጸብ የለውም። ወይም ደግሞ ዳይሬክት ሚሊተሪ እንትን የለውም ማለት ነው። ዋር የለውም።
ስለዚህ ነው ኮልድ ያልነው፣ ቀዝቃዛ ያልነው ለዛ ነው። ኢትስ ጦርነት ነው፣ ዋር ነው። ነገር ግን ጦርነቱ ዳይሬክት ስላልሆነ ምን ሆነ? ኮልድ ዋር አልነው ማለት ነው። ሰው ይቺን ነገር እንዳታምታታችሁ። ኮልድ ዋር ማለት ቀዝቃዛ ጦርነት ሆኖ ምንድነው ዋና ኮልድ እንዲይዝ ያደረገው፣ ኮልድ የሚለው ሚኒንግ እንዲይዝ ያደረገው there was no direct large scale armed conflict between the two superpowers የሚል ይሆናል ማለት ነው። በሁለቱ መካከል ዳይሬክት እና ላርጅ ስኬል አርምድ ኮንፍሊክት አልነበረም። ስለዚህ ለዚህ ነው ኮልድ የሚለው ሚኒንግ ያገኘው። so the other keyword iron curtain. what is iron curtain? so the meaning of iron curtain is a term coined by Winston Churchill in 1946 to describe the imaginary political, military and ideological barrier dividing Europe into communist east and non-communist west. ምን ማለት ነው? ይሄ አይረን ከርቴን የምንለው ኢማጂነሪ ላይን ነው። ኢማጂነሪ ላይን ማለት እዚህ ጋር ስዕል አስቀምጬላችኋለሁ። ይሄ ቀዩ መስመር የለም፣ እሱ መስመር ነው አይረን ከርቴን የምንለው። ሶ ምንድነው አይረን ከርቴን ሚኒንጉ? ዩሮፕን ለሁለት የከፈለው ኢስት እና ዌስት። ኢስቱ ኮሚኒስት፣ ዌስቱ ደግሞ ነን ኮሚኒስት ሆኖ የተከፈለው የከፈለው ኢማጂነሪ ላይን ምን ይባላል? አይረን ከርቴን ይባላል ማለት ነው። ሶ ኢትስ አን ኢማጂነሪ ላይን ዛት ዲቫይዲንግ ዩሮፕ ኢንቱ ኮሚኒስት ኢስት እና ነን ኮሚኒስት ዌስት። ዌስቱና ኢስቱን የከፈለው ቀዩ መስመር ምን ይባላል ማለት ነው? ባጭሩ አይረን ከርቴን ይባላል ማለት ነው። ዌስቱ ምንድነው? ነን ኮሚኒስት ወይንም ደግሞ የራሽያ ደጋፊ ያልሆነ ነው። ራሽያ ኮሚኒስት ነች። which is ኢስቱ ደግሞ ምንድነው? ኮሚኒስት ነው ማለት ነው። ሶ አይረን ከርቴን የምንላት ይቺ ቀዩዋ መስመር ነው። እዚህ ፒክቸር ላይ ስላላት እዩት። ሶ after this what is the fundamental difference of between USA and USSR? ስለዚህ ካየን ምን ነበር እንዲህ ኮልድ ዋር እንዲፈጠር ያደረጋቸው ፋንዳሜንታል ዲፈረንሳቸው ምን ነበር በዩኤስኤ እና በዩኤስኤስአር ውስጥ የነበረው ማለት ነው። ሶ ሌሲ ላይክ 5 ፖይንቶች አሉ። እነዚህም 5 ፖይንቶች እናያቸው ማለት ነው። ሶ ዘ ፈርስት ዋን ኢዝ ፖይንት ኦፍ ዲፈረንስ ላይ አይዲዮሎጂ አለ፣ ገቨርናንስ አለ፣ ፕሮፐርቲ ኦነርሺፕ ኤንድ ኢኮኖሚክ ሲስተም አለ። ሶ እነዚህ አራቱ ፖይንቶች ናቸው ሊለያዩቸው የቻሉት የሚከተሉት ማለት ነው። አይዲዮሎጂ ላይ ዩኤስኤ የምትከተለው ካፒታሊዝም እና ዌስተርን ዲሞክራሲ ነው። ነገር ግን ሶቪየት ዩኒየን የምትከተለው ኮሚኒዝም እና ማርክሲዝም ሌኒኒዝም ነው የምትከተለው አይዲዮሎጂ ማለት ነው። ሶ በካፒታሊዝም እና በኮሚኒዝም መካከል ያለ ኦፖዚንግ ወይንም ደግሞ ቅራኔ ማለት ነው። ዩኤስኤ የምትከተለው አይዲዮሎጂ ካፒታሊዝም ነው፣ ሶቪየት ዩኒየን ደግሞ ኮሚኒዝም ነው። አንዱ ዲፈረንሳቸው ነው፣ ፋንዳሜንታል ዲፈረንሳቸው። ሌላው ደግሞ ገቨርናንስ ወይንም ደግሞ መንግስታዊ ስርዓታቸውን ስናይ ደግሞ ዩኤስኤ መልቲ ፓርቲ ሲስተም ነው የምትጠቀመው። ሶቪየት ዩኒየን ወይንም ደግሞ ዩኤስኤስአር ደግሞ ሞኖ ፓርቲ ሩል ወይንም ዋን ፓርቲ ሩል ነው የምትጠቀመው። አንድ ገዢና መልቲ ፓርቲ ሲስተም የሚጠቀሙ ናቸው ማለት ነው። ሶ ዩኤስኤ ምንድነው የምትጠቀመው? መልቲ ፓርቲ ሲስተም። ዩኤስኤስአር ደግሞ ሞኖ ወይንም ደግሞ ዋን ፓርቲ ሩል ነው። ዲፈረንሳቸው ነው ማለት ነው። ሶስተኛውን ስናይ ደግሞ ፕሮፐርቲ ኦነርሺፕ። ዩኤስኤ ፕራይቬት ኦነርሺፕ ወይንም ካፒታሊዝም አይደለም የምትከተለው። ሶ ፕራይቬት ኦነርሺፕ ነው ፕሮፐርቲ ኦነርሺፕ። የሶቪየት ዩኒየን ደግሞ የዩኤስኤስአር ደግሞ ምንድነው? ፐብሊክ ወይንም ስቴት ኦነርሺፕ ነው። ቢኮዝ ኮሚኒዝም ነች እና ደግሞ ኮማንድ ኢኮኖሚ ነው የምትከተለው። ሶ ፐብሊክ ስቴት ኦነርሺፕ ነው የምትከተለው። ዩኤስኤ ደግሞ ፕራይቬት ኦነርሺፕ ነው። ዘ አዘር ወይን ዘ ላስት ደግሞ ምንድነው? ኢኮኖሚክ ሲስተማቸው የተለያየ ነው። ዩኤስኤ ምንድነው? ፍሪ ማርኬት ነው የምትጠቀመው ወይም ፍሪ ማርኬት ኢኮኖሚ ነው። ሶቪየት ዩኒየን ደግሞ ኮማንድ ኢኮኖሚ ነው የምትጠቀመው። ምን ማለት ነው? እነዚህ ሁለቱ በአንድ ላይ ለመያዝ እንዲመቻችሁ፣ ፍሪ ማርኬት ኢኮኖሚ ማለት ማርኬቱ በፕራይቬት ወይንም ደግሞ ማንኛውም ሰው እንደፈለገው ሊያዘው የሚችለው ኢኮኖሚ ነው። ማለትም ሀብት ማፍራትን ሊሆን ይችላል፣ ፕራይስ ማውጣትን፣ ፕራይስ መመደብን ሊሆን ይችላል። ማንም የሚቆጣጠረው ፕራይቬት ነው ወይንም ደግሞ ግለሰብ ነው። ሶ ፍሪ ማርኬት ኢኮኖሚ ማለት እሱ ነው። ለዛም ነው ዩኤስኤ ፕራይቬት ኦነርሺፕን የምትከተለው ቢኮዝ ፍሪ ማርኬት ኢኮኖሚን ስለምትጠቀም ማለት ነው። ወይራስ ዩኤስኤስአር ደግሞ ምንድነው? ኮማንድ ኢኮኖሚ ወይንም ደግሞ ስቴት ኦነርሺፕ ኢኮኖሚክ ሲስተም ነው የምትጠቀመው። ምን ማለት ነው? ትላልቅ ካምፓኒዎችም ሆኑ ትላልቅ ነገሮች ምንድናቸው? ፕራይስም በምንድነው? በስቴት ወይንም ደግሞ በፐብሊክ ስቴት ነው እንትን የሚለው የሚወሰን።
ስለዚህ ፐብሊክ ስቴት ኦነርሺፕን ትከተላለች ማለት ነው። ኢኮኖሚክስ ላይ አለ እነዚህ ኮማንድ እና ፍሪ ማርኬት ተብራም ታያቸዋላቸው። ሰው ፋንዳሜንታል ዲፈረንሳቸው የዩኤስኤ እና ዩኤስኤስአር ይሄ ነበር። ግጭቱን ወይም ኮልድ ዋርን ያመጣ ይሄ ዲፈረንሳቸው ነበር። ሰው በዚህ ዲፈረንሳቸው ምን ነበር? ኮልድ ዋር ስትራቴጂ እና ሜቶዶሎጂ ነበራቸው። ላይክ ሁለቱም ሱፐር ፓወር ሆነው የበለጠ ራሳቸውን ለማታለቅ ወይንም ደግሞ አንዱ አንዱን ለመብለጥ አንዱ አንዱን ለማሸነፍ ስትራቴጂ እና ሜቶዶሎጂ ነበራቸው። ሶ ቦዝ ሱፐር ፓወርስ ዩዝድ ሴቨራል ሜትድስ ቱ አቺቭ ዜር ጎልስ። ምን ማለት ነው? ሁለቱም ሱፐር ፓወሮች የራሳቸውን ጎል ወይንም ደግሞ አላማ ለማሳካት ነበራቸው ሜቶዶች ነበራቸው። ስለዚህ እነዚህ ሜቶዶች አሁን የምናየው እነዚህ ሜቶዶች ነው ማለት ነው። ሶ ዘ ፈርስት ዋን አርም ሬስ። አርም ሬስ ሚንስ ኮንቲኒየስ ኮምፒቲሽን ቱ ቢልድ ሞር ኤንድ ቤተር ኒኩለር ኤንድ ኮንቬንሽናል ዌፐንስ። ምን ማለት ነው? አርም ሬስ ማለት ፈተና ላይ ምናምን ሊመጣ ይችላል፣ በደንብ ያዟል። አርም ሬስ ማለት ተከታታይነት ያለው ውድድር ነው። በምን? በጦር መሳሪያ ስራ መስራት፣ ጦር መሳሪያን በመፈብረክ ወይንም ደግሞ ጦር መሳሪያን በመስራት ያለ ፉክክር ነው። ሰው ምንድነው? አንዱ የጦር መሳሪያ ይሰራል፣ እዛ ያኛው ደግሞ ከሱ የተሻለ የጦር መሳሪያ ይሰራል፣ ያኛውም ደግሞ እንደገና የጦር መሳሪያ ይሰራል ማለት ነው። ሰው ቀጣይነት ያለው የጦር መሳሪያ መስራት ፉክክር ነው ማለት ነው። አርም ሬስ የምንለው ይሄንን ነው። ኒውክሊየርም ዌፐን ሊሆን ይችላል፣ ኮንቬንሽናል ዌፐንም ሊሆን ይችላል፣ የመስራት ፉክክር ማለት ነው። ሶ ዘ ሰከንድ ዋን ስፖንጅ ሚንስ ዩዚንግ ስፓይስ ኤንድ ሲክሬት ኤጀንትስ ቱ ጋዘር ኢንቴሊጀንስ። ይሄ ደግሞ በጣም በዛ ጊዜ ይጠቀሙበት የነበረ ስትራቴጂ ነው። ምንድነው? ስፓዮችን፣ ሰላዮችን እና ሲክሬት ኤጀንቶችን በመጠቀም አንዱ ያንዱን ኢንቴሊጀንስ ወይንም ይሄ እውቀትም ሆነ የተለያዩ መረጃዎችን ጋዘር የሚያደርግበት ሲስተም። እንደውም ብዙ ፊልሞች ተሰርተዋል። ፊልም የምታየው ከሆነ ብዙ ስፓዮች እና ሲክሬት ኤጀንቶች በዩኤስኤ በኩል ያሉት የዩኤስኤስአርን ኢንቴሊጀንስ ወይንም ጋዘር ኢንፎርሜሽን ያደረጉ፣ በዩኤስኤስአር ያሉትም ደግሞ የዩኤስኤን ኢንቴሊጀንስም ሊሆን ይችላል የተለያዩ ነገሮችን ጋዘር እያደረጉ የሚገኙበት ነገር ምን ይባላል? ስፖንጅ ይባላል ማለት ነው። ዘሰርዷን ፕሮፓጋንዳ። ፕሮፓጋንዳ ምን ማለት ነው? ይሄ ብዙ ጊዜ ይባላል ፕሮፓጋንዳ አትንፋብኝ ምናምን ይባላል። ሶ ፕሮፓጋንዳ ማለት ስፕሪዲንግ ኢንፎርሜሽን ኤንድ ኦር ሩመርስ ቱ ኢንፍሉዌንስ ፐብሊክ ኦፒኒየን። ምን ማለት ነው? ኢንፎርሜሽን እና ይሄ ወሬዎችን ፐብሊክ ኦፒኒየንን ኢንፍሉዌንስ እንዲያደርግ ማሰራጨት ማለት ነው። ባጭሩ ኢንፎርሜሽን እና ወሬዎችን ማሰራጨት ማለት ነው። ለፐብሊኩ ምን እንዲፈጥር? ኢንፍሉዌንስ እንዲፈጥር። ለምሳሌ ነዳጅ ሊጨምር ነው ሲባል ፐብሊኩ ላይ የሚፈጥረው ኦፒኒየን አለ፣ የሆነ ኢንፍሉዌንስ አለ አይደል? ሶ ላይክ እንደሱ ኢንፎርሜሽኖችና ወሬዎችን ስፕሪድ ማድረግ ፕሮፓጋንዳ ይባላል ማለት ነው። ዘ ፎርዝ ዋን ሚሊተሪ አላያንስ ሚንስ ክሬቲንግ ብሎክስ ላይክ ኔቶ ዌስተርን ኤንድ ዘ ዋርሳው ፓክት ኢስተርን። ምን ማለት ነው ደግሞ? ሚሊተሪ አላያንስ ማለት የሚሊተሪ ጥምረት ማለት ነው። ሚሊተሪ አላያንስ ማለት የሚሊተሪ ጥምረት ማለት ነው። ሶ ላይክ ኔቶ ኖርዝ አትላንቲክ ትሬድ ኦርጋናይዜሽን የምንለው ዌስተሩን የነበረው ሚሊተሪ አላያንስ ወይንም የሚሊተሪ ግሩፕ ነው። ላይክ በፊት ወርልድ ላይ እንደነበረው አክሲስ እና ምናምን ፓወር እንዳልናቸው ማለት ነው። ሶ ሚሊተሪ አላያንስ ማለት ምንድነው? የሚሊተሪ ቡድን መፍጠር እንደማለት ነው። ወይንም ደግሞ ጓደኛ እንደመፍጠር ማለት ነው። መደጋገፍ እንደማለት ነው። ሶ ኔቶ ዌስተርን ይዞ ዋርሳው ፓክት ደግሞ የራሽያ ኢስተርን ይዞ ላይክ እንደዚህ አሊያንሶች ተፈጥረው ነበር። ዘ ፊፍዝ ዋን ኤድ ፕሮግራምስ ፕሮቫይዲንግ ፋይናንሻል ኤንድ ቴክኒካል ኤድ ቱ ጌን ኢንፍሉዌንስ ኢን አንደር ዴቨሎፕ ኔሽን። ምን ማለት ነው? ኤድ ፕሮግራምስ ወይንም የእርዳታ ፕሮግራሞችን ማዘጋጀት ነው። ለምን? የወደቁ ወይንም ደግሞ ያላደጉ ኔሽኖችን እየሰጡ ወይንም ደግሞ እርዳታ ፋይናንሻሊም ቴክኒካሊም እርዳታ እያደረጉ እነሱ ላይ ኢንፍሉዌንስ መፍጠር ወይንም ደግሞ እነሱ ለራሳቸው ድጋፍ እንዲሰጡ ለማድረግ የሚያዘጋጁት ኤድ ፕሮግራም ነው። እሱን ነው ኤድ ፕሮግራም እንለው። ዘ ሲክስ ኤንድ ዘ ላስት ዋን ፕሮክሲ ዋርስ፣ ቅድም የጠቀስናት ማለት ነው። ሰፖርቲንግ ኦፖዚንግ ሳይድ ኢን ኮንፍሊክት ኢን ዘ ሰርድ ፓርቲ ካንትሪስ ኤግዛምፕል ኮሪያን ኤንድ ቪየትናም። ፕሮክሲ ዋር ምንድን ነው?
በኦፖዚንግ ሳይድ ሆነው ሰፖርት ማድረግ ላይ ቅድም እንደነገርኳቸው ኢትዮጵያና ኢጅፕትን ጠቅሼ በተቃራኒ ሳይድ ሆነው በሶስተኛ ወገን ቪዲዮን ስላቋረጥኩባችሁ በጣም ይቅርታ። ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ለመደገፍ መግባት ወይንም ተደራቢ እንደምንለው ማለት ነው። ሰው ሲደባደብ ተደረበ ይባላል አይደል? ሶ ላይክ እንደዛ መሆን ምን ይባላል? ፕሮክሲ ዋር ይባላል ማለት ነው። ኮሪያ ዋር ላይ፣ ቪየትናም ዋር ላይ እናያለን በደንብ። ሶ እነዚህን ስትራቴጂዎች እና ሜቶዶሎጂ ይጠቀሙ ነበር ማለት ነው። ሶ አፍተር ዛት ሌትስ ሲ አባውት ሜጀር ዶክትሪን ኤንድ ኢኮኖሚክ ፕላንስ ዲዩሪንግ ዘ ኮልድ ዋር። ሶ ምንድነው ሜጀር ዶክትሪን እና ኢኮኖሚክ ፕላኖች ነበሩ በኮልድ ዋር ጊዜ የተሰሩ ማለት ነው። ፈረስቷል ዘቱርማን ዶክትሪን የምንለው ማርች 1947 የነበረ ዶክትሪን ነበር ወይም ፖሊሲ ነበር። ሶ ምንድነው ፖሊሲው? ዘ ፖሊሲ ቱ ኮንቴን ኮሚኒዝም ባይ ፕሮቫይዲንግ መኒ ኤንድ ሚሊተሪ ኤድ ቱ ካንትሪስ ሪተንድ ባይ ኢት ኢኒሻሊ 400 ሚሊዮን ፎር ግሪክ ኤንድ ተርኪ። ምን ማለት ነው? ቱርማን ዶክትሪን ያመጣው ፖሊሲ ምንድን ነው? ኮሚኒዝም እንዳይስፋፋ ወይንም ደግሞ የሚያስፈራቸው ቦታ ላይ ካንትሪዎች ላይ ላይክ ግሪክ እና ተርኪ ላይ ምን አረገ? ይሄን ኮሚኒዝም ስቶፕ ለማድረግ ወደ 400 ሚሊዮን ብር የሚጠጋ ፈንድ በማድረግ ኮሚኒዝም ወይንም ደግሞ የራሽያ ዩኤስኤስአር አይዲዮሎጂ እንዳይስፋፋ ለማድረግ ነበር። ሶ ይሄ አንዱ ኢኮኖሚክ ፕላን ይሄን ነበር። ዘ ሰከንድ ዋን ወይም ኮንቴንመንት ሚንስ ዘ ኦቨርኦል ዩኤስ ስትራቴጂ አርኪቴክትድ ባይ ጆርጅ ካን ቱ ስቶፕ ኦር ስሎ ዘ ስፕሪድ ኦፍ ኮሚኒዝም። ኮንቴንመንት የምንለው ምንድን ነው? የዩኤስኤ ኦቨርኦል ስትራቴጂ ነበር። ምን ማድረግ ነው? ይሄ ስትራቴጂ በጆርጅ ከናን የተፈጠረው የኮሚኒዝምን ወይንም ደግሞ የራሽያን አይዲዮሎጂ ስፕሪድ እንዳያደረግ ስቶፕ ወይንም ደግሞ ለመቀነስ የሚያስችል ስትራቴጂ ነበር። ሶ ኮንቴንመንት ፈተና ላይ አንዳንድ ጊዜ ትመጣለች። ኮንቴንመንት ማለት ምንድን ነው? ዘ ኦቨርኦል ዩኤስኤ ስትራቴጂ አርኪቴክትድ ባይ ጆርጅ ከናን ቱ ስቶፕ ኦር ስሎ ዘ ስፕሪድ ኦፍ ኮሚኒዝም ወይንም ደግሞ የኮሚኒዝምን መስፋፋት ለማስቆም እና ለመቀነስ የተደረገ ወይም የተሰራ ስትራቴጂ ወይንም ፕላን ነበር ማለት። ዘ ሰርድ ዋን ዘ ማርሻል ፕላን ኢን 1947 ኤ ማሲቭ ዩኤስ ፋይናንሻል ኤድ ፓኬጅ ቱ ሄልፕ ሪቢልድ ዋር ቶርን ዩሮፕ ኤንድ ፕሪቬንት ዘ ኢኮኖሚክ ዲስፓሬሽን ዛት ኩድ ሌድ ቱ ኮሚኒስት ቴክ ኦቨርስ። ምንድን ነው ይህ ማርሻል ፕላን የምንለው? ዩሮፑ በጣም ወድሞ ነበር በሁለተኛ ዓለም ጦርነት ብያችኋለሁ። ሶ ይህን ዩሮፕ የወደመውን ለማናሳሳት ለማቋቋም የወደቀውን ነገር ወይንም የወደመውን ነገር ድጋሚ ለመገንባት ቢውልድ ለማድረግ የተደረገ ፋይናንሻል ኤድ ፓኬጅ ዘ ማርሻል ፕላን የተባለ ወይ ቢኮዝ ይህን ፕላን ካላረጉ ምን ይቆጣጠራል? ኮሚኒስቱ ላይክ ኢስተርኑን እንደያዘው ዌስተርኑንም ለመቆጣጠር ቴክኦቨር ለማድረግ ስለሚሞክር ይህን ፕላን ዩኤስ ነደፈች ማለት ነው። ሶ ይሄ ነበር ሜጀር ዶክትሪን እና ኢኮኖሚክ ፕላናቸው በዛን ጊዜ ነበር። ዘ ዲቪዥን ኦፍ ጀርመኒ ኤንድ ዘ በርሊን ብሎኬድ። ይህ ቶፒክ ደግሞ ምንድን ነው የሚነግረን? በኮልድ ዋር ጊዜ ዲቪዥን ነበር። ጀርመን ለአራት ተከፍላ ነበር። ሶ ጀርመኒ ምን እንደሚመስል እናያለን እና ደግሞ ዘ በርሊን ብሎኬድ የሚባል ነገር ነበር። እሱ ደግሞ ምንድን ነው የሚለውን እናያለን ማለት ነው። ሶ ዲቪዥን አፍተር ወርልድ ዋር ሰከንድ ጀርመኒ ኤንድ ዘ ሲቲ ኦፍ በርሊን ሎኬትድ ዲፕ ኢን ሶቪየት ዞን። ሶ ጀርመኒ እና ሲቲ ኦፍ በርሊን በሶቪየት ዞን ውስጥ ነበረች። ዌር ቦዝ ስፕሊት ኢንቱ 4 ኦኩፔሽን ዞንስ ብሪቲሽ፣ ፍሬንች፣ አሜሪካን ኤንድ ሶቪየት። ምን ማለት ነው? ጀርመኒና ሲቲ ኦፍ በርሊን የምንላት የጀርመን ዋና ከተማ የምንላት በርሊን ለአራት ተከፍላ ነበር። ጀርመንና የጀርመን ዋና ከተማ የምንላት በርሊን። ሶ ለአራት የተከፈለችው በማን ነው? ብሪቲሽ ዞን የምንለው ነበር፣ ፍሬንች ዞን፣ አሜሪካን ዞን እና ሶቪየት ዞን የምንላቸው ነበሩ። ሶ ጀርመን ለአራት ተከፍላ ነበር ማለት ነው። ሶ እስካሌሽን ኢን 1948 ዘ ዌስተርን ፓወርስ መርጅድ ዜር ዞንስ ኢንቱ ቢዞኒያ ሌተር ትሪዞኒያ። ምንድን ነው? በ1948 ዌስተርን ፓወር የምንላቸው ወይም ደግሞ ዌስተርን ዩሮፕ የምንላቸው ማለት ነው
መርጅ ዜር ዞን ኢንቱ ቢዞኒያ ወደ ነበረችው መርጅድ አድርገው ነበር ወይም ደግሞ ሰፍረው ነበር ወደዛ ዞን ማለት ነው። ሌተር ምን ተባለች? ትሪዞኒያ የተባለችው ማለት ነው። ዘ በርሊን ብሎኬድ የሚባለው ነገር ተፈጠረ። ዘ በርሊን ብሎኬድ ምንድነው? ጁን 1948 አፕቱ ሜይ 1949 ስታሊን ብሎክድ ኦል ላንድ ሩትስ ቱ ዌስት በርሊን ቱ ፎርስ ዘ ዌስት አውት። ስለዚህ እነዚህ የገቡት ዌስቶች ወይንም ደግሞ መርጅድ ያደረጉት ዞናቸውን መርጅ ያደረጉት ዌስተርን ፓወሮቹን እንዲወጡ ምን አደረገ? ብሎክ ኤድ ወይንም ደግሞ ዘጋ ማለት ነው። ዘ በርሊን ብሎኬድ የሚባለው እሱ ነው። የዘጋው ምንድን ነው? ኦል ላንድ ሩቶችን ወደ ዌስት በርሊን ምንም አይነት ነገር እንዳይገባ ዘጋ ማለት ነው። ወደ ዌስት በርሊን ምን ለማድረግ? ዌስቶቹ አውት እንዲሆኑ ወይንም ደግሞ ፎርስ ዘ ዌስት አውት፣ ዌስተሮቹ አውት እንዲያደርጉ ዘጋ ማለት ነው። ዘ በርሊን ኤርሊፍት ዘ ዩኤስኤ ኤንድ አላይስ ሪስፖንድድ ባይ ፍላይንግ ኢን ፉድ ኤንድ ሰፕላይስ ፎር ኒርሊ ኤር አንትል ዘ ብሎኬድ ዋዝ ሊፍትድ። ስለዚህ ዘ በርሊን ኤርሊፍት የምንለው ደግሞ ዩኤስኤ አሜሪካ እና የእሷ ደጋፊዎች በአየር የተለያዩ ምግቦችን እና ሰፕላዮችን ለአንድ ዓመት ይሰጡ ነበር በብሎኬዱ ጊዜ ወይም ደግሞ በተዘጋው ብሎክድ ለአንድ ጊዜ ማለት ነው። ኮንሲኩዌንሱ ምንድን ነው የሚለው እኔ የዚህ የዲቪዥን ኦፍ ጀርመኒ ኤንድ ዘ በርሊን ብሎኬድ ምን ፈጠረ የሚለውን ለማየት እንሞክር። ምንድነው የፈጠረው ይሄ ነገር? ወርስድ ኮልድ ዋር ቴንሽን። ስለዚህ ኮልድ ዋርን የበለጠ አፋፋማ ወይንም ደግሞ አስፈሪ ያደረገ ኤንድ ፐርማነንት ክሬሽን ኦፍ ቱ ጀርመን ስቴትስ ዌስተርን ጀርመኒ ኤንድ ኢስተርን ጀርመኒ። ምን ተፈጠረ? ቅድም ለአራት ተከፈለች ምናምን ያልናት ጀርመኒ አብሶሉትሊ ለሁለት እንድትከፈል ፐርማነንት ክሬሽን እንዲፈጠር አረጋ ማለት ነው። ዌስት ጀርመኒ እና ኢስት ጀርመኒ ሆና ማለት ነው። ኤንድ ላስትሊ ሌድ ዳይሬክትሊ ቱ ዘ ፎርሜሽን ኦፍ ሚሊተሪ ብሎክስ ኔቶ ኤንድ ዋርሳው ፓክት። በተጨማሪ ምን ተፈጠረ? ቀጥታ ኔቶ ወይም ኖርዝ አትላንቲክ ትሬድ ኦርጋናይዜሽን የሚባለው በአሜሪካ ያለው እሱኛው ሚሊተሪ ብሎክ እና ዋርሳው ፓክት የሚባለው የራሽያ ሚሊተሪ ብሎክ እንዲፈጠር ምክንያት ሆነ። ዘ ዲቪዥን ኦፍ ጀርመኒ ኤንድ ዘ በርሊን ብሎኬድ ያመጣ ኮንሲኩዌንስ ነው ማለት። ሌትስ ሲ አባውት ዘ ቱ ሚሊተሪ ብሎክስ ኔቶ ኤንድ ዋርሳው ፓክት። ኔቶ ሚንስ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን። ኔቶ ማለት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ፋውንደድ ኢን ኤፕሪል 1949 ባይ 12 ዌስተርን ኔሽን አስ ኤ ሚቹዋል ዲፌንስ አላይስ አጌንስት ሶቪየት አግሬሽን። ምን ማለት ነው? 12 ዌስተርን ኔሽኖች አንድ ላይ ጥምረት ፈጥረው የሶቪየት አግሬሽንን ወይም ደግሞ የሶቪየት ወረራን የራሽያ ወረራን ለማቆም ወይም ደግሞ ለመመከት ዲፌንስ ለማድረግ ያቋቋሙት ኦርጋናይዜሽን። ዘ ዋርሳው ፓክት ፎርምድ ኢን ሜይ 1955 by the Soviet Union and its Eastern European satellite as a response of West Germany joining NATO። ምንድነው ዋርሳ ፓክት ደግሞ ለምን ተመሰረተ? እዚህ ኔቶ የተባለው ድርጅት ውስጥ ጀርመኒ ጆይን ስላደረገች እሱ ምላሽ ለመስጠት የተመሰረተ ኦርጋናይዜሽን ነው ማለት ነው። now let's see the arm race timelines። lastly ምንድነው ምንድነው የአርም ሬሱን ታይም ላይን ነው ወይንም ደግሞ ቅድም አርም ሬስ ያልነው ነገር ነበር አይደል? የጦር መሳሪያዎች መስራት ፉክክር። ይሄ የጦር መሳሪያዎች መስራት ፉክክር ምን እንዳመጣ ወይም ደግሞ ታይም ላይኑ እንዴት እንደነበር ነው። the first one in 1945 USA use atomic bombs and the nuclear age begins ማለት ነው። በ1945 USA የመጀመሪያውን አቶሚክ ቦምብ ተጠቀመች። ቅድም በተናገር ነው ሂሮሺማ እና ናጋሳኪ ላይ ባል ነው ማለት ነው። ኒውክሊየር ኤጅ የሚባለው ምን አለ ጀመረ፣ ቢጊን ተጀመረ ማለት ነው። ሁሉም ካንትሪ አክቹአሊ ሁሉም ካንትሪ አልነበረም በሰዓቱ። ነገር ግን ካንትሪዎች ላይክ ዩኤስኤስ ምን አደረጉ? አቶሚክ ቦምብ ለመስራት መሞከር ጀመሩ ማለት ነው። ቀጥሎ በ1945 in 1949 ዩኤስኤስአር ሰክሰስፉሊ ቴስትስ ኢትስ ፈርስት አቶሚክ ቦምብ። ስለዚህ ቅድም እንዳልኳችሁ ኒውክሊየር ኤጅ ቢጊን አረገ ጀመረ። ዩኤስኤስአር የራሷን አቶሚክ ቦምብ ቴስት አረገች፣ የመጀመሪያውን የራሷን አቶሚክ ቦምብ ማለት ነው። አፍተር ዛት in 1952 ዩኤስኤ ኤክስፕሎድስ ዘ ሃይድሮጅን ቦምብ 2500x
ሞር ፓወርፉል ዛን አቶሚክ ቦምብ። በ1952 ደግሞ በደንብ እንድታስተውሉ ፈልጋለሁ ይሄ አርም ሬሳቸውን ስለምናየው ማለት ነው። ይሄም ነው አንዱ ኮልድ ዋር ቴንሽንን ያመጣ። በ1952 ደግሞ ምን ተፈጠረ? ዩኤስኤ ሃይድሮጅን ቦምብን ኤክስፕሎድ አደረገ። ይሄ ሃይድሮጅን ቦምብ የምንለው 2500 እጥፍ ከአቶሚክ ቦምብ ሞር ፓወርፉል ነበር። ኢማጂን 2500 እጥፍ ማለት በጣም ከባድ ነው። ሞር ፓወርፉል ነበር ከአቶሚክ ቦምብ ማለት ነው። አፍተር ዛት ኢን 1953 ዩኤስኤስአር ፕሮዲውስ ኢትስ ኦን ሃይድሮጅን ቦምብ። እያያችሁ ነው አይደል ፉክክሩ። መጀመሪያ ዩኤስኤ አቶሚክ ቦምብ ሰራች፣ ከዛ ቀጠለች ዩኤስኤስአር አቶሚክ ቦምብ ሰራች፣ ከዛ ዩኤስኤ ቀጠለች ሃይድሮጅን ቦምብ ሰራች፣ ከዛ አሁንም ዩኤስኤስአር ሃይድሮጅን ቦምብ ሰራች። ይሄ ነበር በቃ አርም ሬሱን አይታችሁታል። ፉክክር ብያችሁ ነበር። አንዱ ሲሰራ አንዱ ከአንዱ በልጦ ወይም አንዱ እሱን መስራት ያመጣው ፉክክር ነበር። ዩኤስኤስአርም የራሷን ኢትስ ኦን ሃይድሮጅን ቦምብ እናደረገች ፕሮዲውስ አረገች ማለት ነው። 1953 up to 1955 the Tau, a brief period of softer relation following Stalin days and Nikita Khrushchev's policy of peaceful coexistence. ምን ተፈጠረ? ዘታው ምንድነው? በ1953 ከ1955 ስታሊን ስለሞተ፣ ስታሊን የዩኤስኤስአር መሪ የነበረው ስታሊን በመሞቱ ምክንያት ለትንሽ ጊዜ ሶፍተር ሪሌሽን እና ትንሽ ፒስፉል ኮኤክስተንት ተፈጠረ ማለት ነው። አፍተር ሳት ኢን 1957 ኦገስት ኢን 1957 ዩኤስኤስአር ላውንች ዘ ፈርስት ICBM ኢንተርኮንቲኔንታል ብላስቲክ ሚሳኤል። ምን አረገች? ዩኤስኤስአር በ1957 ኦገስት ላይ የራሷን የመጀመሪያዋን ICBM ወይንም ደግሞ ኢንተርኮንቲኔንታል ብላስቲክ ሚሳኤልን ላውንች አረገች ማለት ነው። አፍተር ዛት ኢን 1957 ኦክቶበር ዩኤስኤስአር ላውንች ስፑትኒክ ዘ ፈርስት አርቲፊሻል ሳተላይት ስፓርኪንግ ዘ ስፔስ ሬስ። በ1957 ደግሞ ዩኤስኤስአር ስፑትኒክ የሚባለውን የመጀመሪያውን አርቲፊሻል ሳተላይት ላውንች አረገች ማለት ነው። ከዛ በኋላ ስፔስ ሬስ ይባል ወይንም ደግሞ ይሄ የህዋር ላይ የነበረው የሳተላይት የአርቲፊሻል ኢንተለጀንስ ምናምን ከዛ በኋላ ሬስ ያመጣው ይሄ በ1957 ዩኤስኤስአር የመጀመሪያውን አርቲፊሻል ሳተላይት ስፑትኒክ የሚባለውን ላውንች ካረገች በኋላ አይታችኋላ። ግን አርም ሬስ ታይም ላይ ነው አንዱ የሆነ ነገር ይሰራል፣ ከዛ አንዱ ይቀጥላል፣ አንዱ ይሰራል፣ አንዱ ይቀጥላል ማለት ነው። ስለዚህ ይሄም ነው ኮልድ ዋር ቴንሽንን በጣም ያባባሰውና ያመጣው ማለት ነው። ኢምፓክት ኦፍ ዘ አርም ሬስ ወይንም ደግሞ አርም ሬስ ምን እንዳመጣ እኔ ዘ ፈርስት ዋን ኢንክሪዝድ ግሎባል ፊር ኤንድ ሆስቲሊቲ ምንድን ነው? አንድ ፍርሃትና ስጋት እንዲፈጠር አድርጓል ማለት ነው። የመጀመሪያው እሱ ነው። ዘ ሰከንድ ዋን ዳይቨርትድ መኒ አዌይ ፍሮም ፕሮዳክቲቭ ኢኮኖሚክ ኢንቨስትመንት ስፔሻሊ ሀርቲንግ ዘ ሶቪየት ኢኮኖሚ። ብርን ወደ ፕሮዳክቲቭ ኢኮኖሚክ ኢንቨስትመንት ከመጠቀም ይልቅ ወደ ጦር መሳሪያው መሄድ ጀመረ ማለት ነው። እሱም ያላቸውን ኢኮኖሚ ወደ ምን ማድረግ ጀመሩ? ወደ ሚሊተሪ ፓወሩ መጠቀም ጀመሩ። ስለዚህ ፕሮዳክቲቭ ኢኮኖሚክ ኢንቨስትመንት እንዳይኖር አረገ ማለት ነው። ስፔሻሊ የሶቪየት ኢኮኖሚን በጣም የጎዳው ይሄ ነው። ቢኮዝ ብዙ ያላትን ኢኮኖሚ ወደ ምን እየተጠቀመች? ወደ አርም ሬስ ወይንም ደግሞ ወደ ሚሊተሪ ፓወሩ እየተጠቀመችው ፕሮዳክቲቭ ኢኮኖሚክ ኢንቨስትመንት እንዳይኖር አድርጓል ማለት ነው። ዘ ሰርድ ዋን ኮዝ ዴቢት ኢሹ ኢን ፑረር ካንትሪ ዛት ኢምፖርትድ ዌፐንስ። ሌላው ደግሞ ምንድነው? እዳዎች የሉም። የተለያዩ እዳዎችን በአላደጉ ወይም በድሃ ሀገሮች ላይ የሚያስገቡት ጦር መሳሪያ ላይ እዳዎች ነበሩ። ይሄ እዳ እንዲፈጠር በአላደጉና በድሃ ካንትሪዎች ላይ ይሄ እዳ እንዲፈጠር አድርገዋል ማለት ነው። ኤንድ አንደርማይንድ ፖለቲካል ስቴቢሊቲ ኤንድ ኢንክሪዝድ ዘ ሪስክ ኦፍ ቶታል ዋር። ሌላው ደግሞ ዋነኛ ሁሉንም የሚያጠቃልለው ምንድነው? አንደርማይንድ ፖለቲካል ስቴቢሊቲ ወይንም ደግሞ የተረጋጋ ፖለቲካል አቋም አልነበረም፣ ፖለቲካል ስቴቢሊቲ አልነበረም። ይሄ አንዱ ነው ማለት ነው። ሌላኛው ደግሞ ኢንክሪዝድ ዘ ሪስክ ኦፍ ቶታል ዋር የመፈጠር ሪስኩን ጨመረው ማለት ነው። አርም ሬስ ያመጣው ነገር ይሄ ነው። ያው መቼም የጦር መሳሪያ የሚሰራው
ልደት ለማክበር ወይም ደግሞ ጥሩ ነገር ለማድረግ አይደለም ይታወቃል። ስለዚህ ቶታል ሪስክ ኦፍ ዋር እና ፖለቲካል ስቴቢሊቲ እንዳይኖር አድርጓል ማለት ነው። ዚስ ኦል አባውት ዘ ራይዝ ኦፍ ሱፐር ፓወር ኤንድ ዘ ቢጊኒንግ ኦፍ ኮልድ ዋር። ስለዚህ በዚህ በአርትም እንድትይዙ ነው ዋነኛ የተፈለገው ማናቸው ዘ ራይዝ ኦፍ ፓወር የተባሉት እና እንዴት ተነሱ። ቅድም እንዳየ ነው ሁሉም አውሮፕ እና ኤዥያ በጣም ተጎድቶ እያለ እነዚህ ሱፐር ፓወሮች እንዴት ተነሱ የሚለውን እና ኮልድ ዋር እንዴት ጀመረ እና ደግሞ ኮልድ ዋር የሚለው ሚኒንግም ለምን አገኘ፣ ኮልድ ዋርስ እንዴት ነበር የሚለውን ያየ ነው ማለት ነው። ስለተከታተላችሁ እናመሰግናለን። መልካም ጊዜ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል